አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ። የአዶናይ ወዳጆች አድናቂዎች የታላችሁ ኮሜንት ላይ ገባችሁ እንኳን ደስ አለ በሉልኝ። የኢትዮጵያን የ5 ዓመት ዕዳ እከፍላለሁ ድንግል ማርያም እስካለች ድረስ የኔ ገንዘብ ቢቃጠል አያልቅም። ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል። የመሰረት ወርቅነህ እና የወንደሰን ወርቅነህ ከሳሾች የነጻነት ወርቅነህ ባለቤት ንጹህ ደሳለኝና የሰንሻይን ኢንቨስትመንት ግሩፕ ባለቤት አቶ ሳሙኤል ታፈሰና አዶናይ ብርሃንን ጨምሮ ጥቂት ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። አትሌቶቹ አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት አሜሪካ እንዳይሄዱ መከልከላቸው አፍሪካኖች በአገራቸው በስደተኞች ላይ የለኮሱት እሳት ራሳቸውን መልሶ እያቃጠላቸው ይገኛል። በዚህ ሰላም የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎች ይዤላችሁ ቀርብ ያለው እንደተለመደው ማይ ፋሚሊ ይህን ቪዲዮ ላይክ አድርገን እንጀምራለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ስጡኝ። ወደ ዛሬ ቪዲዮቻችን አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ይህንን ቪዲዮ ሴት ህፃናት ልጆች ያላችሁ ቤተሰቦች ነገ በሴት ልጆቻችሁ መዋረድ የማትፈልጉ ከሆነ ከመከበር ይልቅ ውርደትን በሴት ልጆቻችሁ መከናነን የማትፈልጉ ከሆነ ይህንን ቪዲዮ ሳታሳልፉ አዳምጡን። አሁን ካያችኋቸው ክብረቢስ ሴቶች አንፃር ከራሳቸው አልፈው ቤተሰባቸውን በአደባባይ ወጥተው ከሚያዋርዱ አሁን ካያችኋቸው ከነዚህ ክብረቢስ ሴቶች አንፃር እባካችሁን ልጆቻችሁን በተለይም ደግሞ ሴት ልጆቻችሁን ተመልከቱ። ምክንያቱም ያለ እድሜያቸው ለሴት ልጆቻችሁ ስማርትፎን ገዝታችሁ ሰጣችኋል። ቲክቶክ ይጠቀማሉ። ገና ልጅ ናቸው። ደጉን ከክፉ መለየት አይችሉም። የሚያዩትን ነገር ዳይሬክት ነውና የሚቀበሉት። የናንተ ሴት ህፃናት ልጆች እያዩ የሚያድጉት እንደነዚህ አይነት ክብረቢስ ሴቶችን እንደሆነ በደንብ እንድታቁ ነው። ሲቀጥል እዚህ አደባባይ ላይ ወጣችሁ ያለምንም ሀፍረት ብልግናችን ካልታወቀልን ብላችሁ አደባባይ ላይ ወጣችሁ አፋችሁን ለምትከፍቱ ልክ እንደነዚህ አይነትና መሰሎች ሴቶች አንድ ነገር ማለት ፈልጋለሁ። አንድ ነገር ብቻ ልማጸናችሁ። የናንተ ብልግና የናንተ ስግጥና እናንተን ይጉዳ። ነገር ግን ለምን ቤተሰቦቻችሁ ይጎዳሉ? እርግጠኛ ነኝ የትኛውም ቤተሰብ የናንተ አባት፣ የናንተ እናት፣ የናንተ ወንድምና እህት መባል አይፈልግም። ምን አለበት ቢያንስ ቤተሰቦቻችሁን እንደ ሴት ልጅ ወግ ማድረግ አሳይታችሁ ባታስከብሯቸው? ለምን ለውርደታቸው ቢያንስ ምክንያት ትሆናላችሁ? ችግር የለውም እንደ ሌሎች ሴቶች አታስከብሯቸው። ነገር ግን እባካችሁን በአደባባይ የወጣችሁ ቤተሰቦቻችሁን አታሰድቡ፣ አታሸማቁ። የናንተም ቤተሰብ መጠቋቆሚያ አታድርጉ። የዛች የባለጌዋ ልጅ እናት አታስብሉ እናታችሁን። የዛች የባለጌዋ ልጅ አባት አታስብሉ አባታችሁን። የዛች የባለጌዋ ልጅ ወንድም እህት መባል የሚፈልግ ወንድምና እህት የለም። ወንድም እህቶቻችሁን አታሸማቁ። ባልጉ ይመቻችሁ። ነገር ግን ብልግናችሁን ፕራይቬት አድርጉ ለራሳችሁ። አደባባይ ላይ ወጣችሁ ግን ለራሳችሁ መዋረዳችሁ ሳያንስ ቤተሰቦቻችሁን አታዋርዱ። ለነዚህ አድርሱልኝ። አመሰግናለሁ። ቆይ እንዴት ነው እንደዚህ ማሰብ የሚቻለው? ማለት ሴት ሆኖ ብዙ ሴቶችን አወጣለሁ፣ ብዙ ሴቶችን አስረግዛለሁ፣ እንዴት እንደዚህ ሊመጣላችሁ ቻለ? እነዚህ በእርግጠኝነት ማለት ነው ገንዘብ ሰጣችኋለሁ፣ ልጆቻችሁን ስጡኝ፣ እህትሽን እንደዚህ ላድርጋ ስጭኝ ብትባል እምትሰጥ ሴት ነች። ፌሚኒስት የተባላችሁ ሴቶች ቆይ እነዚህን ሰዎች ለምን ዝም ትላላችሁ? መናገር ያለባችሁን ሰው ሳትናገሩ መናገር የሌለባችሁን ደግሞ ትናገራላችሁ። ከነዚህ በላይ እኮ ወንጀለኛ የለም። እግዚአብሔር አሁን ምን ያስደነገጠኝ ጀመረ መሰላ? የሚያሳፍር ነገር የሚያደርጉ ሰዎች የሚደግነግጡበት ነገር የሌላቸው እየሆኑ ሳይ በጣም ነው እየፈራው መጣው። በጣም በነገራችን ላይ ጠፍታሃል ለምትሉ ጠፍቼ አይደለም፣ ቪዲዮዎች ሰው ጋር እየደረሱ ስላልሆነ ነው። ኮፒ ሊንክ አድርጉልኝ። ብዙ ቪዲዮም እየወረደ ነውና ከቻላችሁ ፕሮፋይል ኮፒ ሊንክ፣ ካልሆነም እዚሁ ቪዲዮ ላይም ኮፒ ሊንክ እያረጋችሁ እዩት ይሄን ቪዲዮ። አሁን ከሰሞኑን አንዲት ልጅ ኑድ ምስሎቼን ቴሌግራም ላይ እየሸጥኩ ምናምን 20 ሺህ ብር 100 ሺህ ብር ምናምን ኑድ ምስሎቼን እሸጣለሁ አለች። እና ኦንሊፋን ደግሞ ኢትዮጵያ ውስጥ ቢኖር እኔ እንደውም መጀመሪያ ፈልጋለሁ ምናምን አለች። እንዴት የሚያሳፍር ነው! እና ይሄንን ስትል በጣም በሚገርም ሁኔታ
መሳፍንት ይሙት ትላለች። አባቷ ነው የምትምልበት፣ የምትወደው አባት አላት። ማርያምን ገብርኤል ምናምን ትላለች፣ እመቤት ትላለች። ሃይማኖት አላት የምትምልበት። ለነዚህ አለመደንገጧ ያስደነግጥ ያስፈራኛል። ደግሞ ሊያቺን አይታችኋል፣ አሜሪካን ሀገር ነው የምኖረው ብላ እንደዛ የሚያሳፍር ነገር ላይቭ ላይ ያደረገች። ደግሞ እናቷንም ይዛ ትመጣለች ላይቭ ላይ። ሁላችን ወጣት ሆነን ጥፋት እናጠፋ ነበር ምናምን፣ ብዙ ጥፋት። ግን የሆነ የምንደነግጥለት ነገር አለ። አሁን ቤተሰብ አባት እናት የሆነ ነገር ካደረግን በኋላ ይሰሙ ይሆን ያዩት ይሆን አይተው የሆነ ነገር ይሆን ምናምን ብለን እናስባለን። እነዚህ የሚያሳፍር ነገር የሚያደርጉ ልጆች አለመደንገጣቸው፣ የሆነ የሚደነግጡለት ነገር ማጣታቸው፣ ቤተሰብ ሃይማኖት ካልፈሩ ካልደነገጡ ምን ከዛ የዛች ልጅ ደግሞ ጭራሽ ዩኒቨርሲቲ ውስጥ ነው። ሐዋሳ ዩኒቨርሲቲ ምንድነው? ዩኒቨርሲቲ ውስጥ ተማሪዎች እንደዚህ አይነት መልእክት ከዩኒቨርሲቲው ሲያስተላልፉ ይስማማል? በማይረባ ነገር ተማሪዎችን ሲከስ እናውቃለን ሐዋሳ ዩኒቨርሲቲና ይሄ ለሐዋሳ ዩኒቨርሲቲ ማን ይድረስልኝ በዛ መልእክቴ። ግን እነዚህ ልጆች መደንገጫ ማጣታቸው እኔ በግል ያስደነግጠኛል፣ ያስፈራኛል። እንዴት ያለው የሞራል ዝቅጠት ውስጥ መገኘታችንን ሳስብ እፈራለሁ። በጣም የኢኮኖሚ ችግር አለ ሀገራችን፣ በጣም ወጣቱ ጋር። ግን ወጣቱ የኢኮኖሚ ችግሩን ለመፍታት እንደዚህ ያለውን መንገድ ምርጫ ማድረጉን በአደባባይ ሳይ አለማፈሩን ሳይ እንደ ኖርማል ስንቀበለው በቃ ውይ ነገላለሁ። እስቲ እንወያይበት፣ ኮሜንት አድርጉ። እንዴት ትመለከቱታላችሁ? በራሱ እኔ የልጅቷን ቪዲዮ እንዳየሁት በጣም ነው የደነገጥኩት። እግዚአብሔርን ልጅቷ ወጣት ነች። ምንድነው ያለችው? አይፎን 17 ነው ምናምን ገዛው አለችው እና ይጠይቃታል። ባይዘዌ ላይቭ ላይ ነው ሪከርድ የተደረገ ቪዲዮ ነው ያየነው። በምንድነው የገዛችው? ፎቶዋን ቴሌግራም ላይ በመሸጥ ምን አይነት ፎቶ? በጡት ማስያዣና በፓንት ሆና ትሸጣለች። በዛ ገቢ አግኝታ ነው ያንን የገዛችው። እና ደግሞ ሌላም አለው ራቁቷን ከሆነ ዋጋ እንደሚጨምር ምናምን አይነት ነገር ነው በኩራት እያወራች ያለችው። እና እስኪ ቪዲዮን ላሳያችሁና እናንተም ለመፍረድ እንዲያመቻችሁ። አንዳንድ ዊርድ የሆኑ ቃላቶች ሊኖሩ ይችላሉ። አስቀድሜ ይቅርታ ጠይቃለሁ። እስኪ ቪዲዮን ላሳያችሁ። ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እረፍቴ አውቃ ነው አንድ ዘይ ቀንም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 7? አዎ አይደለም፣ አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪት ፖስት አለ በፒኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እና ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ እኔ ይሄ ነገር ነው የሚያናደኝ። ድንግል ማርያምን እመቤቴን ነው ብለሽ
ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም ሴክስ አታደርግም ምናምን ግን አሁን ሚሊዮነር ናት ምናምን ብር አላት የፈለገችውን ነገር ማድረግ ትችላለች ገብቶሃል ያው እኛ ኢትዮጵያ ውስጥ ከባድ ነው አይኖ በጣም ከባድ ነው ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል ጊፍት ይሰጠኛል እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል ሶ እዛ ጋር ነኝ ስለ ሰው አባባል አልጨነቅም መውለድ አልፈልግም ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው ማግባት አለመፈለግ መብትሽ ነው ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ ለማይንከባከቡሽ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ እኔ እስካሁን ዘመናዊ ሴተኛ ዳሪነት ማለት ነው ቃልዬ ሴተኛ ዳሪ አይደለም እንዴ እንደዛ ማለት እኮ ነው እንዴ ሴተኛ ዳሪ ምን ማለት ነው ትርጉሙ ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም ገባሽ ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው ሶ አንተ አለ እነሱ ከብዙ ወንድ ጋር የሚታኙ ምናምን ነው ለምን ለገንዘብ እናታ አንቺ ለገንዘብ ተኝተሽ አታውቂም እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ ከራት ማይበልና ለገንዘብ መተኛት የለብሽም ለገንዘብ አልተኛም እኔ የፈለገ ነገር ብታደርገኝ አልኩ አልተኛም እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው ለገንዘብ ገላሽን እየሸጥሽ ነው እንዳያችሁት ነው እንግዲህ እኔ አንዳንዴ ሶሻል ሚዲያ ለነዚህ ሰዎች ባልመጣ ብዬ እማስብበት ጊዜ አለ አብሶ ቲክቶክ ላይ ነው ባይዘው እንደዚህ አይነት ነገሮች የሚበዙት አሁን ላይ እንደውም ልቅ የሆኑ ነገሮች እዛው ላይቭ ላይ የሚዳሩ ሰዎች አሉ ብዙ ነገር የሚያደርጉ ሰዎች አሉ ለመግለጽ የሚከብድ ማለት ነውና ለነዚህ ሰዎች ሲባል ይሄ ቲክቶክ ባልመጣ ብዬ ነው ማሰበው እግዚአብሔርን እንደውም ቅርብ ጊዜ አንዷ ምን አደረገች መሰላችሁ አሜሪካ ነች ያለችው ገና ልጅ ነች 20 አመቷ ነው ምናምን ነው ከናቷና ከአባቷ ጋር ነው የምትኖረው ላይቭ ላይ ገብታ ይሄ ምንድነው የሚባለው ዳንሱ ቶርክ ነው ምናምን የሚባል ዳንስ እንደሱ ያደረገች ምናምን እናትየው አሁን ላይ እያለቀሰች ነው ልጄ ባክሽ እኔ ስንቱን መከራ አይቼ አሳድጌሽ ስንት ስራ እየሰራው ለፍቼ አሳድጌሽ እንደዚህ እንዴት ትሆኝብኛለሽ ብሶባት ወጣ መኪና ውስጥ ስትባልጉላ ሪከርድ ተደረገችና አሜሪካ ላይ አንዳንድ ጊዜ ልጅ ማሳደግ በጣም ነው የሚያናደው እንዲሁ በቁማችሁ ነዳችሁ እንድትሞቱ ነው የሚያደርጓችሁ እግዚአብሔርን እዚህ ኢትዮጵያ ቢሆን እንግዲህ አስቡት ቀጥለጥ ብለው የእናንተን ህግ አክብረው እንዲኖሩ ማድረግ ትችላላችሁ እዛ ግን መብታቸውን ያቃሉ እነሱ ገባችሁ እሷም እናትሽን አትፈሪም እናትሽ እንዳትቆጣሽ ስትባል እዛው ላይቭ ላይ ምን አባቷ ታመጣለች ናይኗን ደውዬ ነው ማሲዛት ማስጠፈንጋት ነው ያለችው አስቡት እንግዲህ ስንት መከራይታችሁ ለፍታችሁ ያሳደጋችሁት ልጅ እንደዚህ አይነት ነገር ሲያደርግ ስትቆጡት ደግሞ ፖሊስ ጠርቻ አሳሰራችኋለሁ ሲል ልብ ይሰብራል እግዚአብሔር እስኪ አሁን ደግሞ አዲስ ዜና ተሰምቷል አዶናይ አንድ ትልቅ ሽልማትና ቴዲ አፍሮ የተሸለሙትን ሽልማት በዛሬው ዕለት ተሸልሟል እሱን ቪዲዮ ደግሞ ላሳያችሁ የአዶናይ ወዳጆች አድናቂዎች እየታላችሁ ኮሜንት ላይ ገባችሁ እንኳን ደስ አለ በሉልኝ አዶናይ ከዚህ ቀደም እንደነ ቴዲ አፍሮ ያገኙትን ታዋቂ የሆነውን የቢኪላ አዋርድ ያመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆኗል አዶናይ እንኳን ደስ አለ በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪው አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 ቢኪላ አዋርድ ያመቱ የዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል በየአመቱ በየዘርፉ የላቀ ስኬት ያስመዘገቡ ለሀገርና ለማህበረሰብ ትልቅ አስተዋጽኦ ያበረከቱት ድንቅ ኢትዮጵያውያንን የሚያከብረው የቢኪላ አዋርድ ዘንድሮም አዶናይን ጨምሮ የበርካታ ታዋቂ ግለሰቦችና ተቋማትን ስም ዝርዝር ይፋ አድርጓል አዶናይ እንኳን ደስ አለህ ደስ ብሎናል ኮሜንት ላይ ገባችሁ ፍቅራችሁን ግለጹለት አዶናይ እንኳን ደስ አለ እኔ በጣም ደስ ብሎኛል ይህን ሽልማት በማግኘቱ ገና ከዚህ በላይ ብዙ ሽልማቶችን ይወስዳል ብዬ አምናለሁ የሰንሻይን
የሰንሻይን ኢንቨስትመንት ግሩፕ ባለቤት አቶ ሳሙኤል ታፈሰና አዶናይ ብርሃንን ጨምሮ ጥቂት ታዋቂ ግለሰቦች በካናዳ ታላቅ እውቅና ሽልማት ሊበረከትላቸው ነው። መስከረም 16 ቀን 2019 ዓ.ም በቶሮንቶ በሚካሄደው የቢቂላ ሽልማት መርሃ ግብር ላይ የሰንሻይን ኢንቨስትመንት ግሩፕ መስራች አቶ ሳሙኤል ታፈሰ የእድሜ ልክ ስኬት ሽልማት የሚረከቡ ሲሆን አዶናይ ብርሃነ ደግሞ በዲጂታል ሚዲያና በወጣቶች ላይ ላደረገው ተጽዕኖ የሽልማት ባለቤት ይሆናል። በዕለቱ ከነሱ በተጨማሪ በህይወት የሌሉት ሎሬት አርቲስት አፈወርቅ ተክሌ፣ አና ጌታነህና ዶክተር ምህረት ደበበ እውቅና የሚረከቡ ሌሎች ተሸላሚዎች እንደሆኑ ተሰምቷል። 12ኛ ዓመቱን የሚይዘው የቢቂላ ሽልማት ተቋም በንግድ፣ በትምህርት፣ በኪነ ጥበብና በማህበራዊ አገልግሎት የላቀ ስኬት ያስመዘገቡ ግለሰቦችን እውቅና ይሰጣል። ሐሳባችሁን በኮሜንት አጋሩኝ። አትሌቶቹ አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት አሜሪካ እንዳይሄዱ መከልከላቸው ተነገረ። የአፍሪካ ሻምፒዮኑ አጃይብ አልየን ጨምሮ 7 አትሌቶች ከአሜሪካ የዩጂያን ከ20 ዓመት በታች አትሌቲክስ ሻምፒዮና ጉዞ ውጪ ስለመሆናቸው ነው የተነገረው። በጋና የመጀመሪያውን የ400 ሜትር የወርቅ ሜዳሊያ ያስመዘገበችው አጃይባ አልዬ ቪዛው አልቆላትና በውድድሩ ስሟ ተመዝግቦ እያለ ወደ አሜሪካ እንዳትሄድም ተደርገዋል። ከአጃይባ በተጨማሪም ሀብታሙ ቻሌ፣ ማማሩ ጎዴ፣ አየለ ሰውነት፣ ነኢማ ኑረዲን፣ እመቤት እጅጉና ሲፈን ዳገቴን በዚሁ ምክንያት ስም ቀርተዋል። ለአትሌቶቹ የተነገራቸው ምክንያት የትኬት አለመቆረጥ ቢሆንም ከምንጮች እንደተሰማው ከሆነ ግን በፌዴሬሽኑ በኩል 2 ምክንያቶችም ይነሳሉ። አንደኛው የትኬት አለመቆረጥ ወይንም መዘግየት ሲሆን፣ ሁለተኛው ደግሞ ወጣት አትሌቶች አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት ነው ተብለዋል። ለወራት ልምምድ ሲያደርጉ የቆዩት አትሌቶቹ በስጋት ብቻ ማስቀረት ልክ ነው ወይስ የትኬት ዝግጅት አሰራር ችግር አለበት? እናንተ ምን ትላላችሁ? ኮመንት ላይ ተወያዩበት። ይሄ ልክ አይደለም። በእውነት የልጆቹን ተስፋና ህልም ነው የሚያጨልመው። ማለት ገና ሄደው ሊጠፉ ይችላሉ ተብሎ እንዴት አትሌት የሆኑ ለሀገር መከታ ይሆናሉ፣ በአትሌቲክስ ዘርፉ ኢትዮጵያን ከፍ ያደርጓታል ተብሎ የሚጠበቁ ሰዎችን እነዚህ ህጻናቶችን ማስቀረት ተገቢ ነው ብዬ ነው ያላስብ። ከጸለያችሁ ላይ ቀር የጃፓን አይነት ፓስፖርት ስጠኝ ብላችሁ ጸልዩ። የጃፓን ፓስፖርት ዓለም ላይ በጣም ጠንካራ ከሚባሉ ፓስፖርቶች መካከል ነው ዓለም ላይ አይ ቲንክ ሁለተኛው ነው እንደውም እና ያለ ምንም ቪዛ ማለት ነው ወደ 190 ሀገር መግባት ይችላሉ። ኢትዮጵያ ውስጥ ያለ ቪዛ ስንት ሀገር መሄድ እንደምትችሉ ታውቃላችሁ? አይ ቲንክ 30 ነው ቢበዛ እና እንደዚህ የሆነ ምክንያት ማለት ነው። ሁሉ ነገር እንዳለ ሆኖ ትልቁ ሪዝም ምንድነው? ጃፓን ይታመናል፣ ታማኝ ሀገር ናት። ሀገሩ በሆነ ምክንያት የወጣ ሰው እንደሚመለስ 99% በቃ እርግጠኛ ናቸው ሌሎች ሀገራት ማለት ነው። በጣም የሚገርመው ነገር እንደዚህ ጠንካራ ፓስፖርት ይዘው ግን 20% ጃፓናዊ ብቻ ነው ፓስፖርት ያለው ማለት። የኢትዮጵያ ሕዝብ እንዳለ 100% ሙሉ ፓስፖርት አለው ማለት ይቻላል። መውጣት አይፈልጉም፣ ሁሉ ነገር አላቸው። ከእንደገናም ትንሽ ካልቸራቸው ከሌላ ሀገር ጋር ለመቀላቀል ይከብዳል እና ፓስፖርት ማውጣትም ትንሽ ኤክስፔንሲቭ ነው እና ስታንዳርድ ኦፍ ሊቪንጋቸውም አሪፍ ስለሆነ ላይክ መውጣት አይፈልጉም እና እዚህ ላይ ናቸው። እናንተ ምን ትላላችሁ? እንደ ሀገር መታመን ያለው ጥቅም አያችሁት? እኛም እኮ ሀብታም ሀገር ቢኖረን ብንበለጽግ የትም መሄድ አንፈልግም። በአርቲስት ነጻነት ወርቅነህ እህትና ወንድም ዙሪያ ዛሬ አዲስ አፕዴት አለኝ። በቀደም መታሰራቸውን ዘግቤላችሁ ነበረ። በዛሬ ዕለት ፍርድ ቤት ቀርበዋል። ዛሬ ስላችሁ በእኛ አቆጣጠር ሰኞ ነው። በአብዛኞቻችሁ አካባቢ አሁን ማክሰኞ ስለሆነ መረጃው እንዳይዛበባችሁ ለማለት ነው። መሰረት ወርቅነህ እና ወንደሰን ወርቅነህ በስም ማጥፋት ወንጀል ተከሰው ፍርድ ቤት የቀረቡት በዛሬ ዕለት ፖሊስ የጠረጠረበትን ጉዳይ አስረድቶም የ14 ቀናት የምርመራ ጊዜ ጠይቆ ነበረም። ሆኖ ፍርድ ቤቱ የ3 ቀናት ብቻ ጊዜ ፈቅዷል። በዚህ መሰረት ሐምሌ 30 እንደሚቀርቡ ሰምተናል። የመሰረት ወርቅነህ እና የወንደሰን ወርቅነህ ከሳሾች የነጻነት ወርቅነህ ባለቤት ንጽሕት ደሳለኝና እንደዚሁም አርቲስት አስናቀ ንጉሴ ናቸው። በፖሊስ ባቀረባቸው ክስም እነዚህ የነጻነት ወርቅነህ እና ወንድሞች ምንም አይነት ማረጃ ሆነ ማረጃ ሳይኖራቸው የግለሰቦችን ስም በሚዲያ በመውጣት ወንጅለዋል፣ ስም አጥፍተዋል በሚል ክስ ቀርቦባቸዋል። ፍርድ ቤቱ እንግዲህ የ3 ቀን ነው የሰጠው። ከ3 ቀን በኋላ የሚሆነውን ደግሞ ተከታትለን ወደ እናንተ እናደርሳለን። እኔ አንድ ጥያቄ አለኝ። ፌዴራል ፖሊስ እንደዚህ አይነት ኬዞችንም ይቀበላል ማለት ነው? ማለት እኔ በፊት የሚመስለኝ ድንበር ተሻጋሪ ነገሮች ይሄ ከበድ ያሉ ነገሮች አሉ አይደለ? እንደዛ አይነት ኬዝ ብቻ የሚያይ ይመስለኝ ነበረ። ግን እንደዚህ አይነት የመንደር ነገሮች ማየቱ ለኔ ደብሮኛል። ምክንያቱም በደረጃው ሲሆን ነው ሁሉም ደስ የሚለው። አዲስ አበባ ፖሊስ አለ፣ እነሱ ነበሩ ይሄንን ኬዝ ማየት የነበረባቸው። ይሄንንም ነገር ያደረጉት ሰዎች፣ ክሱን ያቀረቡት ሰዎች እውነት እንደኔ ያሳፍራል። ለምን አስናቀም ቢሆን
ከዚህ በፊት ነፃነት እያለ ብዙ ነገር አሳልፏል ከቤተሰቦቹ ጋር። አሁን እሱ ስለሌለ እንደዚህ መደረግ አለበት ብዬ አላስብም። ከዚህ በፊት የተደረጉ ብዙ መልካም ነገሮች ስላሉ መጥፎን ነገር ረስቶ መልካም ነገሮችን ብቻ አስቦ ጋፕ መፍጠር፣ በቃ የሆነ ቅራኔ ካለ መራራቅ ቀላል ነገር ነው እንጂ እንደዚህ እስከ መካሰስ ድረስ መድረሱ በጣም አሳፋሪ ነገር ነው። እሺ አዲሱ ችከነች ይሄ ልጅ ፋኒ ይባላል። የጂጂኪያ ልጅ ሳምሪ ባለቤት ነበረ። ከዚህ በፊት በትዳር እያሉ 2 ልጆችን አፍርተው ነበረ። ምን ምክንያት እንደተጣሉ ባላቅም ተለያይተዋሉና ከተለያዩ በኋላ እሷም ከተለያየ ወንድ ጋር እሱም ከተለያየ ሴት ጋር ሆነው ቪዲዮችን ይለቃሉና ይሄ ልጅነት ነው። ቢያንስ ለሁለቱ ህፃናቶች ማሰብ መቻል አለባችሁ። በቃ ከዚህ በፊት የታለፈ ነገር አለ፣ የማያስማማ የሚያስማማ ነገር ነበረ። እሱም በንግግር ፈታችሁ እሷም ማግባት ካለባት አንተም ማግባት ካለብህ በድብቅ ብታረጉት ጥሩ ነው። ለምን ልጆቻችሁ ስላሉ እነሱ ሲያድጉ ጥሩ ስሜት ላይ ሰማቸው ይችላልና እንደዚህ ባታደርጉ ጥሩ ነው። ሁለታችሁም የራሳችሁን ኮንተንት ይዛችሁ መታችሁ ለብቻችሁ ከወንድ ጋር ከሴት ጋር ምናምን እየሆናችሁ ሳይሆን በቃ ወጣ ያለ ኮንተንት ብትሰሩ ጥሩ ነው ብዬ አስባለሁ። ባለትዳር የሆናችሁ ሴቶች፣ ባለትዳር የሆናችሁ ወንዶች እግዚአብሔርን ነው የምላችሁ ስለ ትዳራችሁ። ትዳር ከሌለው ሰው ከላጤ ትዳሩን ከፈታች ምንም አይነት ምክር አትቀበሉ። ምናልባት ትዳራቸውን የፈቱ ሰዎች የነሱ ትዳር የፈረሰበትን ምክንያት የኔ ትዳር በዚህ ምክንያት ፈርሷል፣ እንዲህ ነገር አታድርግ፣ ያንተም ትዳር አድጋ ላይ እንዲያውድቅ የሚል ፖዚቲቭ ምክር ካልመከሯችሁ በስተቀር ላጤ በሚመክርህ ምክር ሰምተህ ነገ ትዳርህ አደጋ ላይ እንዲወድቅ የምታደርግ ከሆነ ያንተ ችግር ነው። ያኛው ምን አገባው? በቃ እንደሱ ሆንክ ምን ይፈጠራል? ትዳር ላይ ያለ ሰው ትዳርን እንዴት ነው ማኔጅ እያደረክ ያለው ብላችሁ ጠይቁት። ትዳርሽን እንዴት ነው ማኔጅ እያደረጋችሁ ያላችሁት? እንዴት ነው እንደዚህ የቆያችሁት? 1 አመት እንዴት ቆያችሁ? 5 አመት፣ 10 አመት፣ 20 አመት እንዴት ቆያችሁ ብላችሁ ጠይቁ እንጂ ላጤ ተነስቶ ምንም አቅም ስለ ትዳር በማንበብ በእናትና አባት ትዳርና ስትገቡበት ነው የምታውቁት፣ ስትኖሩት ነው የምታውቁት። የትዳርን ጣዕም ትዳር ውስጥ ያለውን ነገር የሚኖረው ሰው ነው የሚያውቀው። ስለዚህ እየኖረበት ያለውን ሰው ምክር የምትፈልጉ ከሆነ ወይ ሲመክራችሁ ወይ እሱ ሲያወራ የዛን ሰውዬ ምክር ብቻ ሰሙ። አለዚያ ማንም የተነሳ ሲመክራችሁ ትዳራችሁን ነው አደጋ ላይ የምትጥሉት። ስክሮል አድርጓቸው፣ ቶሎ ጥሏቸዋቸው ሂዱ። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ቀን ይሆናል። አሳስቦኝም አያውቅም ያን ያህል ለምን የፍቅር ህይወት የለኝም ምናምን። ምክንያቱም ኢዝሊ የምታገኘው ነገር ነው። ግን የእግዚአብሔር ሲሆን ልክ አይደለም። ለሱ ሰጥቼው ስም ብያለሁ። የፍቅር ህይወት የለኝም። ግን ይሄ መጥፎ ስሜት የለሽም ወይ? ተስፋ መቁረጥ ወይ አይሆን? ሁሌ ልብሽ ንጹህ ነው? አይ በጭራሽ ተስፋ መቁረጥ ነገር የለም። ግን ለእግዚአብሔር መስጠት በራስሽ የምትሮጪውን ነገር ታቆሚና ሜላት እናከብርሻለን፣ እንወድሻለን፣ መልካሙን ነገር ሁሉ እንመኝልሻለን። ግን አንድ ነገር ስሚ፣ በፈጠረሽ ከዚህ በኋላ ፍቅረኛም ያሽ ባለም አገባሽ ሚዲያ ላይ እንዳታወጪ፣ ሰርግ ደግሰሽ ይውልኝም እንዳትይ፣ በቃ በአደባባይ ምንም ነገር እንዳታደርጊ። አለቀ። ይሄ ታዋቂ እዛም ጣል የሚል ፎቶ እየተነሳ ሪሌሽንሺፕሽን ወይ ምናምንሽን አደባባይ የሚያወጣ ሰው ጋር እንዳታገናኝ። በውስጥ ታዋቂ ጉዳይሽን ጨርሽ። በቃ ከዚህ በላይ አፍ ውስጥ መግባት የለብሽም፣ አይን ውስጥ መግባት የለብሽም። በውስጥ ጨርሽ። ወጣት ነሽ፣ ቆንጂዬ ነሽ፣ አንደበትሽ ደስ ይላል፣ ውበትሽ ማራኪ ነው። ትዳር ውስጥ ስገቢ ምን አይነት ችግር እንደሚያጋጥምሽ ፈጣሪ ያውቃል። ስለዚህ ምንም ሆነ ምን ግን ባንቺ ህይወት ውስጥ ማንም ምንም ስለማያገባው አንቺ ደግሞ ህይወትሽን አደባባይ ላይ ይዘሽ አትምጪ። እስካሁን ያሳለፍሽው ይበቃሻል። እስካሁን ካሳለፍሽው ካልተማርሽ ድጋሚ ያበሻ ምላስ ሊገዘግዝሽ ይጠብቅሻል። ስለዚህ ምንም ገባሽ ምንም አሳለፍሽ በውስጥ ጨርሽ። ሰርግ መደገስ አይጠበቅብሽም። ፍቅረኛ ይሄ ነው ብለሽ አደባባይ ላይ ማሳየት አይጠበቅብሽም። በየሚዲያው የዞርሽ ኢንተርቪው መስጠት አይጠበቅብሽም። በውስጥ
ጉዳይሽን ጨርሺ፣ ተዝናኚ፣ ፈታበይ፣ ህይወትን አጣጥሚ። ገና ወጣት ነሽ፣ ቆንጅዬ ነሽ፣ አትጨናነቂ። ባይዘው በዚህ ሰዓት ማለት ነው አዲስ አበባ ላይ ፍቺ በስቷል በጣም ከጋብቻ እኩል። እንደውም ጋብቻ ያንስም ብላችሁ ነው ፍቺው ነፍ ነው። ለዚህ ምክንያት ይሆናል ብዬ የማስበው አንደኛ አለመቻቻል ብዬ አስባለሁ፣ ሁለተኛ ደግሞ የኑሮ ውድነቱ፣ ሶስተኛ አለመከባበር። ያው አለመቻቻልና አለመከባበር በአንድ ሊጠቃለሉ ይችላሉ። እስኪ እናንተ የፍቺ ምክንያት ይሄ ሊሆን ይችላል የምትሉትን ኮሜንት ላይ ጻፉልኝ። የኢትዮጵያን የ5 ዓመት ዕዳ እከፍላለሁ ድንግል ማርያም እስካለች ድረስ የኔ ገንዘብ ቢቃጠል አያልቅም ወዘተ እያለ ሲሰክሰን የነበረው ወልደ ጊዮርጊስ ኢትዮጵያውያንን ዘርፎ ከጠፋ ቀናት ተቆጥሯል። ዋይቤስ የሚባል ድርጅት በማቋቋም ገንዘብ አስቀምጣችሁ በየወሩ ከፍተኛ ገንዘብ ይከፈላችኋል፣ ከ6 ወር በኋላ ያስገባችሁትን ገንዘብ ይመለስላችኋል በማለት በርካታ ቢሊዮን ብር ከሰበሰበ በኋላ መጥፋቱ ተረጋግጧል። በተለይ አዲስ አበባ ውስጥ ቤትና መኪናቸውን እየሸጡ በሚሊዮን የሚቆጠር ብር ገቢ ያደረጉ በርካታ ሰዎች በዚህ ሰዓት እያለቀሱ መሆኑ ይታወቃል። ባይዘው የሰውዬ ማለት ነው መኪና አጣቢ ነበረ፣ ጎዳና ነበር የሚኖረው፣ መኪና ማጠብ ጀመረ። ከዛ አንድ ቦታ ተቀጥሮ መስራት ጀመረ። እዛው መኪና ሲያጥብ ባለመኪና ወዶት ስራ አስቀጠረው ነገር። ከዛ በኋላ ከዛ ተነስቶ ድርጅት ከፈተ ምናምን። ምን አደረገ? የሆነ ሰዓት ላይ 1 ሚሊዮን ከሰጣችሁኝ 100,000 ብር ትርፍ ጨምሬ እሰጣችኋለሁ ምናምን ብሎ የሀገር ሰው ገንዘብ አስገባ ማለት ነው። ዱባይ ያረገ ኑሮ ቤት መኪና ሽጠው 10 ሚሊዮን 20 ሚሊዮን አስገብተው ያንን ወለድ ለማግኘት ንብረታቸውን ያጡ ሰዎች አሉ፣ ራሳቸውንም ያጠፉ ሰዎች አሉና ይሄ ቀላል ነው፣ ዳው ገብስ ነው። በአሁን ሰዓት ድርጅቱን ጊዜ ማሻሻያ ልናደርግ ነው ብሎ ዘግቶታል። ዱባይ ነው የሚኖረው፣ በኢንተርፖል መምጣት የሚችል ነው። በጣም ሲምፕል ነው። ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው። ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎች ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብርን እንደሚያባዙ አድርገው ብር የሚበሉ ሰዎች። ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ። ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለው። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ። ማን ነው ወዴት ነው 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ንግድ ፍቃድ ያደረገው ነው። ይህንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለህ 40 ሚሊዮን ብር ትሰጣለህ። ብድር ሌላ፣ እርዳታ ሌላ። 888 የሚል ደግሞ ከፍቷለሁ። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከው ጨምሮ ሊያኘክ ነው። አይመጣም። ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል። አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ፣ ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦልሬዲ አፍሶ ነው ሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተባሉት። በጣም የሚገርም
አበላል የተበሉት። ይሄ ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይሄ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ እንትን ሊልበት ይገባል። እናቱንና አባቱን አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቻለሁ። እኔ በጣም የሚገርመኝ እንዴት እንደዚህ አይነት ነገር የሚሰሩ ሰዎች ከሀገር ሲወጡ ዝም ይባላሉ? ክትትልስ እንዴት አይደረግባቸውም? እሱ ነው እኔ እኮ ግራ የሚገባኝ። ለነገሩ ያው ከመንግስት አካል ውስጥ እዛው ተመሳጥረውም ይሆናል ለሚሰሩት እንጂ ያለ ምክንያት እንደዚህ ዘርፎ ሊወጡ አይችሉም። አብዛኛው ሰው የሆኑ ገንዘቦች ከተበላ በኋላ በህብረት ሆኖ ሲንጫጩ እነሱ የት ነው ያሉት? ከሀገር ወጥተዋል። ደቡብ አፍሪካኖች በሀገራቸው በስደተኞች ላይ የለኮሱት እሳት ራሳቸውን መልሶ እያቃጠላቸው ይገኛል። በዚህም ጸረ አፍሪካን ስደተኞች በሆነ እንቅስቃሴዎች ኢትዮጵያን ጨምሮ የተለያዩ አፍሪካ ሀገራት እጅግ በጣም ጉዳትን አስተናግደዋል። ህይወታቸውም አልፏል። ንብረቶቻቸውን ተሰርቀዋል፣ ተዘርፈዋል፣ እንዲሁም ወድሞባቸዋል። ሱቆቻቸውን ከፍተው በስነ ስርዓት መስራት አልቻሉ። ታዲያ ከኋላ የምትመለከቷት በዓለም ዘንድ እጅግ በጣም ታዋቂ የሆነችው ሙዚቀኛ ታይላ የተወለደችው ነው ውልደቷ ደቡብ አፍሪካዊ ሲሆን ታዲያ በናይጄሪያ ፐርፎርማንስ ነበራት ወይም ኮንሰርት ነበራት። ይህንንም በናይጄሪያ ሊካሄድ የታሰበውን ኮንሰርት ተከትሎ ብዙ ተቃውሞ ሲቀርብበት ነበር። እንዴት በደቡብ አፍሪካ ያሉ ማህበረሰቦቻችን እየተጎዱ እንዳይሰሩ እየተደረጉ እየተባረሩ እንዴት እሷ እዚህ መታ ብር ታገኛለች? እንዴት በነፃነት እዚህ መታ ፐርፎርም ታደርጋለች? በሷ ዘፈንም አንዝናናም፣ አንጨፍርም፣ አንደሰትም፣ ኮንሰርቱ መሰረዝ አለበት ሲሉ ተቃውሟቸውን ሲያቀርቡ ነበር። ታዲያ በዛሬው ዕለት እንደታወቀው ከሆነ በናይጄሪያ ሊካሄድ የነበረው ኮንሰርት መሰረዙን ታውቋል። በአሁኑ ሰዓት እሷም ከስኬጁሏ ላይ በዚህ መልኩ አንስተዋለች። ስለዚህ በዛ ፐርፎርም አታደርግም። ናይጄሪያንም እንግዲህ በዜጎቻቸው ላይ እየደረሰ ያለውን ከባድ የሆነ እርምጃ በዚህ መልኩ ተቃውመዋል። በደቡብ አፍሪካ በተደረገው ተቃውሞ ምክንያት እንግዲህ በናይጄሪያ ፐርፎርም ልታደርግ የነበረችው ትውልደ ደቡብ አፍሪካዊና በዓለም ዘንድ እጅግ በጣም ታዋቂ የሆነችው ዘፋኝ በናይጄሪያ ፐርፎርም እንዳታደርግ እንግዲህ ተሰርዟል። ኮንሰርቷን ሰርዘዋለች ማለት ነው። በአሁኑ ሰዓት በደቡብ አፍሪካ ተቃውሞ ምክንያት እንደውም እኔ ማስበው ምንድነው መሰላችሁ አጠቃላይ የአፍሪካ ሀገራት ከደቡብ አፍሪካ ጋር የዲፕሎማሲያዊ ግንኙነት ማንኛውም ግንኙነት ቢያቆሙ ጥሩ ነው ብዬ ነው ማስበው። የአሜሪካ ቪዛ እኮ የገነት መግቢያ ነው የሚመስለው። በቃ አሁን አዲስ የጣለችው ህግ የአሜሪካ ቪዛን ለማግኘት በጣም ከባድ ነው። በ50 ሀገራት ላይ አዲስ ህጓን አፕላይ አድርጋለች። ከነዚህ 50 ሀገራት መካከል 30ዎቹ የአፍሪካ ሀገራት ናቸው። ከነዚህ 30 ሀገራት መካከል ደግሞ ከአፍሪካ ውስጥ ማለት ነው አንዷ ኢትዮጵያ ነች። እንግዲህ ምንድነው የዩኤስ ቪዛ አንድ ሰው ከማግኘቱ በፊት ማለት ነው ከ10,000 እስከ 20,000 የአሜሪካ ዶላር ያስይዛል ማለት ነው። እንግዲህ የተጣለው ማዕቀቡ በቢ2 እና በቢ1 ቢ2 የምንለው ቱሪስት ቪዛ ነው። ቢ1 የምንለው ደግሞ ቢዝነስ ቪዛ ነው። ኤፍ1 የምንለው ስቱደንት ቪዛ ላይ አያካትትም። ምንድነው ነገሩ ካላችሁ ባጭሩ ያ ግለሰብ ቪዛውን ከማግኘቱ የቱሪስት ወይም የቢዝነስ ቪዛውን ከማግኘቱ በፊት ይህንን ገንዘብ ያስይዛል። ሁሉም ሰው ነው ወይ የሚያስይዘው? አይደለም። ለምሳሌ በኢትዮጵያ ውስጥ ወደ አሜሪካ በቱሪስት ወይም ደግሞ በቢዝነስ የሚሄድ ሰው ሁሉም አይደለም። ማን ነው የሚወስነው ካላችሁ በዩኤስ ኤምባሲ ውስጥ የሚሰራ ኮንሱላር ኦፊሰሩ ነው የሚወስነው። ይሄን አድ ገንዘብ ማስያዝ አለበት ወይም ደግሞ ይሄ ሰውዬ ማስያዝ አለበት ወይም ደግሞ ይሄ ሰውዬ ማስያዝ የለበትም የሚለውን ነገር ማለት ነው። ሁለት ነገር ለማስወገድ ነው ይሄን ነገር የሚደረገው ይባላል። አንደኛው ጀስት የቪዛው ኤክስፓየርድ ካረገ በኋላ በአሜሪካ የሚቆዩ ሰዎችን ለማስወገድ ነው። ሁለተኛው ደግሞ ሪዝኗ አሜሪካ ይህንን ነገር ስታደርግ የኢሚግሬሽን ሩሏን ለማጥበቅ ነው ተብሏል። አብዛኛው ሰው እንግዲህ ጀስት በቢዝነስም እንዲሁም ደግሞ በቱሪስትም ከሄደ በኋላ እዛው ይቀራል ማለት ነው። ስለዚህ ባጭሩ እንዴት ነው የሚሰራው ካላችሁ አንድ ሰው የቱሪስት ወይም ደግሞ የቢዝነስ ቪዛ ይሰጠዋል። ስለዚህ ኤክስፓየርድ ከማድረጉ በፊት ወደ ሀገሩ የሚመለስ ከሆነ ያ ያስያዘው ገንዘብ እንዲመለስለት ይደረጋል። ነገር ግን ኤክስፓየርድ ካረገ በኋላ የሚመለስ ከሆነ ግን በህጉ መሰረት ያ ገንዘብ የሚመለስለት አይሆንም ማለት ነው። ስለዚህ ከ30 የአፍሪካ ሀገራት መካከል አንዷ ኢትዮጵያ ነች። አሜሪካ በ50 ሀገራት ላይ ነው ይህንን ህግ አፕላይ ያደረገችው። ለስቱደንት ቪዛ ኤፍ1 ለሚባለው አፕላይ አይሆንም። ለቢ2 ማለትም ለቱሪስት ቪዛ እና ቢ1 ለቢዝነስ ቪዛ ነው አፕላይ ሆነው። እኔ አሜሪካ ኤምባሲ ገብቼ ወድቅ ያለው ከዚህ በፊት የዛሬ 3-4 ዓመት እና የዛኔ የሆነ ሴትዮ አለች በጣም የምትደብር በቃ በአብዛኛው ሰው የምጥለው እሷ ነች። ኔክስት ብቻ ትላለች። እሷ ጋር እንዳይደርሰኝ ብዬ በቃ ጸሎት አደረኩኝ። ደረሰኝ። 3-4 ጥያቄ ጠየቀችኝ። ከዛ በኋላ አልተሳካም አለች። እንዴት እንደተናደድኩ እግዚአብሔር። ብዙ ሰው በሷ ምክንያት ነው እየወደቀ ያለው።
ንቃተ በጥፊ ተማታ ብላችሁ የምትዘግቡ ሰዎች ንቃተ በጥፊ ተማታ ብላችሁ የምትናገሩ ሰው እረፉ። በቃ ይሄ ጥፊ አይደለም፣ ይሄ ጥፊ መረገው ነው። ንቃተ መረገው ነው የሚባለው። እውነቴን ነው ያላችሁ። አሁን ኦፊሻሊ ማለት ነው እኔ የሌሎቹን ፋይቶች አልወሰንኩም። እኔ ግን የሮቤል ደጋፊ ነኝ። እኔም በቃ ኦፊሻሊ ይሄኛውን ስፔሲፊክ ይሄኛውን ፋይት ለሮቤል ነው። ኢትስ ናት ኢቭን አባውት ስለተመታ በጥፊ ስለተመረገ አይደለም። ባይዘው እኔ ራሱ ተሳሳትኩ። ስለተመረገ ምናምን አይደለም። ሮቤል ንቃተ ህሊና ሲመጣ እንደሚመታው አውቆ ነው የመጣው። ባይዘው አውቆ ነው የመጣው። ምክንያቱም ይኸውላችሁ መጣ ገባ እንደዚህ ያለ ከዛ ልክ ፊት ለፊት ሊተያዩ ሲሉ እንትኑን አስተካከለ። እቺ ውትፍ እንደሌለው አረጋገጠ። እዚህ ጋር እንደዚህ ምክንያቱም ሲመርገው ነው እኛ ሲመርገው እንድናይፈልገው ነው። ገብቷችኋል? እንደዚህ አስተካከለና ከዛ ይኸውላችሁ ሲመታው ማለት ሲመርገው ያለውን ሲለዚህ ነው ጌች ለዚህ ነው ጥራይ ነው እንደዚህ ነው ልታስደበድበኝ። ከዛ በፊት ፕሬስ ኮንፈረንሱ ላይ ማለት ነው አማርኛው ሁላ ሲቸግረው ነበር ማለት ከዛ ልቀጣው በቃ አማርኛ ያለብንን ተግዳሮትና ማነቆ ሁላችንም ያለምንም ያላለሰለሰ ጥረት እንዘጋዋለን። እኔ የሮቤል ደጋፊ ነኝ። ምንም አንድ ሰው እንዳይናገረኝ የሮቤል ደጋፊ ነኝ። እኔም የሮቤል ደጋፊ ነኝ። ባይዘው ይሄን ፌስ ኦፍ እኔ በቲቪ አይቼው ነበርና ንቃተ ህሊና በጣም ነው ያናደደኝ። እግዚአብሔርን እንዴ ቢያንስ እንኳን አያዝንለትም። ጥፊ እኮ አይደለም ጋይስ፣ ጥፊ አይደለም ቤቱን ያናጋው። እኔ በቲቪ ያዩ እንዴ ነው ያልኩት። በጣም ነው የደነገጥኩት። እግዚአብሔርን እኔ የሮቤል ደጋፊ ነኝ። እናንተ የማ ደጋፊ ናችሁ? ብዙ ምርጥ ወጣቶች በሊቢያ እየጠፉ ነው። ብዙ ምርጥ ወጣቶች በብዙ ነገር ኢቭን በቀደም ራሱ ለኳስ ጨዋታ ሄደው ጠፉ ምናምን ተባለና የሚገርመው አገሩን የሚወድ ሰው በጣም ቁጥሩ እያነሰ ነው። እውነቱን ስናወራ ማለት ነው። በሚዲያ አገሬን እወዳለሁ ምናምን ቂጤን በሹካ ካላከኩ የሚሉ ነፋሉ። እነሱን አይደለም የማወራው በሪያሊቲው ማለት ነውና ይሄ በቃ ጄኔሬሽን ጋፕ የፈጠረው ነገር የሀሳብ አለመገናኘት የፈጠረው ነገር የወጣቱ የጊዜው ንቃትና የሆኑ አብሲት አንጎል አመራርነት ቦታ ላይ መቀመጣቸው ምናምን ያው ከሆነ ጊዜ በኋላ ደግሞ እነዛ ይጠፉና ደግሞ ሌላ ጄኔሬሽን ስለሚተካ እሱን ተስፋ አድርገ ነው መኖር ያለብን። ምክንያቱም የድሮ ስልክ ሲመጣ እንዴት ነው በቃ ስልክ ብቻ ነበር ወላውላ ባንድ ከዛስ በየአመቱ እየተሻሻለ ከዛስ የቤት ስልክ ወደ ሞባይል እያለ በእንደዚህ ማውራት ጀመረች። ሶሻል ሚዲያው መጣ ምናምንና እንደዛ ስለሆነ ተስፋ አትቁረጡ። ሞተው ስለሚያልቁ የሆነ ሰዓት ላይ ስለሚያረጁ እናንተ ደግሞ ትተካላችሁ። እሺ የምሬን ነው የማወራው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።